የዘንድሮ የ2018 ዓመተ ምህረት የገና በዓል በትግራይ በተለያዩ አካባቢዎች በድምቀት ተከብሮ ውሏል። በዓሉን በአደባባይ በድምቀት ካከበሩት አካባቢዎች በትግራይ ምስራቃዊ ዞን አጽቢ እንዳስላሴ ከተማ አንዷ ናት። በበዓሉ ድምቀት በመፍጠር የአካባቢውን ጸጋ ከሚያንጸባርቁ እንዲሁም ሃይማኖታዊና ባህላዊ ይዘት እንዳለው የሚነገርለት ውራ ሰለስተ ጨዋታን ጨምሮ ሌሎች በወረዳው ብሎም በተለያዩ የትግራይ አካባቢዎች የሚገኙ ሃይማኖታዊና ባህላዊ በዓላት በመጠበቅና በመንከባከብ ለጎብኚዎች በማስተዋወቅ በዩኔስኮ እንዲመዘገብ ብሎም ወደ ኢኮኖሚ ጥቅም ለመቀየር እንደዚህ አይነት በዓላት ትልቅ አስተዋጽኦ እንዳላቸው በአጽቢ እንዳስላሴ በዓሉን ሲያከብሩ ያገኘናቸው የማህበረሰብ ክፍሎች ለጣቢያችን ገልጸዋል። በበዓሉ የተገኙ ተሳታፊዎችም እንደዚህ አይነት በዓል የህዝብ ለህዝብ ትስስርና ለቀጣይ አንድነታችን የሚያጠናክር በዓል ነው ሲሉ አክለዋል። ባህልና ክነክብር ከለና እዚ ባህል እዚ በማህበረ ኢኮኖሚያዊ ይህ በአጽቢ እንዳስላሴ በድምቀት እየተከበረ ያለው በዓሉን ከማሳለፍ ባለፈ ለማህበረ ኢኮኖሚ ትልቅ ጥቅም ያለው በዓል ነው። ህዝብ ለህዝብ ትስስር የሚያስተሳስር ለቀጣይ አንድነታችንን የሚያጠናክርና የሚያገናኝ ባህላዊ በዓል ነው። በዓል እዚ ንሓድነትና ብጣዕሚ ጽቡቅ አድቫንቴጅ አለው። ይህ የገና በዓል አንድነታችንን ለማጠናከር ጥሩ እድል ፈጥሮልናል። በዓሉም የመተሳሰብ የመከባበር ሰላምና ፍቅር የምናሳይበት በዓለም ጭምር ነው። የዘንድሮ የገና በዓል ስናከብር የትግራይ ህዝብ በተለይም የምዕራብ ትግራይ ህዝብ ለተከታታይ 5 ዓመታት ተፈናቅሎ ወደ ሱዳን ተሰዶና ተበታትኖም መፍትሄ ባልተገኘበት ሁኔታ ላይ ሆነን ነው በዓሉን ያከበር ነው ያለነው ያሉት የበዓሉ ተሳታፊዎች አሁንም የተፈናቃዮች አስከፊ ህይወትና ሞት ለማስቀረት በዘላቂነት ወደ ቀያቸው እንዲመለሱ መስራት አለበት በማለት ይህ በአስቸኳይ ለመተግበርም የሚመለከታቸው ባለድርሻ አካላትና የዓለም ማህበረሰብ በመረባረብ እያለፈና እየጠፋ ያለው የተፈናቃዮች ህይወት እንዲያስቆሙ በአጽቢ እንዳስላሴ በዓሉ ሲያከብሩ ያገኘናቸው የማህበረሰብ ክፍሎች ጠይቀዋል። ሰራተኛ ለሕዱሩ ዝነበሩ ኣብ ኬንዳ በህማም ይሞትለውሞ ቤተሰቦቻቸው ሲያስተዳደሩ የነበሩ ቤተሰቦቻቸው ከማስተዳደር አልፎም 70-80 ሰራተኞች በመቅጠር የሥራ ዕድል የሚፈጥሩ ጥሩ ህይወት ሲመሩ የነበሩ ናቸው። አሁን ግን በመጠለያ ጣቢያ ውስጥ ሆነው በብዙ ስቃይና መከራ ላይ ይገኛሉ። ስለዚህ ይህን ችግር በመረዳት የፕሪቶሪያ ስምምነት ተግባራዊ በማድረግ ወደ ቀያቸው እንዲመለሱ አደራዳሪዎችና ተደራዳሪዎች በትኩረት ሊሰሩ ይገባል። አፍቃደ ኬንዳት ደብሪዮም ይርከው ማለት ስለዚህ ህዝታት እዚኦም 5 ዓመት ሙሉ በመከራና በስቃይ ነው ህይወታቸው እያሳለፉ ያሉት። በተለይ ህፃናት፣ አረጋውያንና አካል ጉዳተኞች የሆኑ ተፈናቃዮች በከፋ ሁኔታ ውስጥ ይገኛሉ። ስለዚህ ይህ ስቃይ እንዲያበቃ ፕሪቶሪያው የሰላም ስምምነት ተግባራዊ በማድረግ ተፈናቃዮች ቀዳሚ አጀንዳ በማድረግ በአስቸኳይ ወደ ቀያቸው ሊመልሷቸው ይገባል ነው የሚለው። ተፈናቃዮቹ በዘላቂነት ወደ ቀያቸው እስኪመለሱ ድረስ ህይወት መዳን ስላለበት ድጋፉ ተጠናክሮ ሊቀጥል ይገባል። ኣብ ጸገምን ኣብ መከራን ኣብ ኬንዳ 5 ዓመት ዝኣክል ማለት እዩ ወላዳት፣ አረጋውያን፣ አካለ ጎደሎ አንድ የሚያደርገን አጀንዳ ላይ አንድ ሊሆን ይገባል። ስለዚህ ግዛታዊ አንድነታችን እንዲመለስ ሁላችንም በጋራ መስራት ይጠበቅብናል። ብዙ መዋዕለ ንዋያችን አፍሰው ሲሰሩና ሲያሰሩ የነበሩ ኢንቨስተሮች በዚህ ሰዓት በኬንዳ ላይ ተጥለው ነው ያሉት። በዚህ ሰዓት በኬንዳ ላይ ተጥለው ከማየት በላይ ምን የሚያሳዝን ነገር አለ? ብቻ አሁንም አልረፈደም። ሁላችንም በጋራ በመስራት በብዙ ስቃይና መከራ ያሉ ተፈናቃይ ወገኖቻችን ወደ ቀያቸው እንዲመለሱ ድምጽ ልንሆናቸው ይገባል።